በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን እንድናመሰግነው ስሙን እንድንጠራ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ለሕንጸተ ቤተክርስቲያን በሰላም አደረሳችሁ አደረሰን። በትናንትናው ዕለት ትልቅ በዓል ቤተክርስቲያናችን አክብራለች። ድንግል ማርያምን ከቤተክርስቲያን ጋር አብረን የምንዘክርበት የምናስብበት ታላቅ በዓል ነውና በትናንትናው ዕለት በማህሌቱ በዝማሬው በቅዳሴው እመቤታችንን ሲዘክሩ ከዋሉ አባቶቻችን በረከት ረድኤት ለሁላችን ይክፈለን ያሳድርብን። ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ ባለፈው ቃል እንደገባ ነው ዛሬ ተከታታይ ትምህርት እንጀምራለን። የትምህርታችን ርዕስ የሚሆነው ተግባራዊ ክርስትና የሚል ይሆናል። እንግዲህ እንደ እግዚአብሔር ፈቃድ በዚህ ርዕስ ጥቂት ሳምንታት እንማማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ተግባራዊ ክርስትና የሚል አንድ መጽሐፍ የዛሬ 4-5 ዓመት ወደ 6 ዓመት ገደማ ታትሞ ነበር። አትናቴዎስ እስክንድር የሚባሉ የግብፅ ቤተክርስቲያን አባት የጻፉት ወደ አማርኛ የተተረጎመ መጽሐፍ ነው። ያንን መጽሐፍ እንድታነቡት ጋብዛለሁ። ስለሱ አንማርም፣ መጽሐፉ ላይ ያሉትን ሐሳቦች እንተዋቸዋለን። ግን ቃሉ ሰፊ ስለሆነ ተግባራዊ ክርስትና የሚለውን ሐሳብ አከታትለን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ 2 ቃላት አሉ ተግባራዊ ክርስትና ሲባል። የመጀመሪያው ሃይማኖታችን መጠሪያዋ ኦርቶዶክስ ተዋሕዶ ክርስትና የሚለው ቃል ነው። ሁለተኛ ደግሞ ተግባራዊ ነው። ተግባራዊ ክርስትና ውስጥ 2 መሰረታዊ ነገሮች አሉና የዛሬ ትምህርታችን መግቢያ ስለሆነ ክርስትናንና ተግባራዊ የሚለውን 2 ጉዳዮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ተግባራዊ ክርስትናን ወደ አረፍተ ነገር ስንቀይረው በስራ የተገለጠ ሃይማኖት ማለት ነው። እንግዲህ ሃይማኖታችን ክርስትና ነው። በክርስቶስ ክርስቲያን ተብለን ነው የተጠራ ነው። የሃይማኖታችን ሐዋርያና ሊቀ ካህናት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ ስም የተሰየመ ሃይማኖት ነው የምንከተለው፣ ክርስትና ነው የምንከተለው። ያንን ክርስትና መከተላችንን ደግሞ በአንደበታችን በልባችን ከምናምነው በተጨማሪ እንድንገልጽ የሚጠበቅብን በተግባር ነው፣ በስራ ነው። ሃይማኖት እምነት በስራ ካልተገለጠ የሞተ ነው ብሎ ቅዱስ ያዕቆብ በመልእክቱ በሰፊው አብራርቶታል። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ብሎ ሲያጠቃልል ምን ይላል? ከነፍስ የተለየ ስጋ የሞተ እንደሆነ ከስራ የተለየ እምነትም ምን ያለ ነው? የሞተ ነው ብሎ ተናግሯል። ስለዚህ በዛሬው ትምህርታችን እንደ መግቢያ በሰፊው የምንመለከተው ክርስትናን ሃይማኖታችንንና ሃይማኖታችንን በተግባር መግለጽን በተመለከተ ይሆናል። እንግዲህ የሚገርማችሁ ዲያብሎስ በሰው ልጅ ላይ እንግዲህ የሰውን ጥፋት የሚወድ ስለሆነ ከሳሽ ስለሆነ እሱ ተኮንኖ እኛም እንድንኮነን የሚፈልግ እሱ ተፈርዶበት እንዲፈረድብን የሚፈልግ ጠላት ስለሆነ የሰው ልጅ ቢቻል ሃይማኖትም ምግባርም ባይኖረው ደስ ይለዋል። ሰይጣን ምግባርም ባይኖረን ሃይማኖትም ባይኖረን ባናምንም ባንኖርም ደስ ይለዋል። ከቻለ ይልን ይሞክራል። በጣም የተሳካለትም ሁኔታ ይታያል በዘመናችን። እግዚአብሔር የለም የሚሉ ሰዎች አሉ አሉ። ሰይጣን አይልም። በነገራችን ላይ ከሱ ሲያሳንስ ነው ሰው እንደዚህ እንዲያምን የሚያደርገው። ሰይጣን ምንም ሊሆን ይችላል፣ ኤቲስት ግን አይደለም። በእግዚአብሔር መኖር ያምናል አያምንም? በደንብ። አጋንንት ደግሞ ያምናሉ። ያዕቆብ ምዕራፍ 2 ቁጥር 19 ላይ አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል። ሰይጣን እግዚአብሔር የለም ብሎ አይደለም፣ እንዳለ ያውቃል፣ ያምናል። ቃል በቃል በእግዚአብሔር ፊት ቆሞ ከእግዚአብሔር ጋርም ተነጋግሯል።
ስለዚህ ሰይጣን ከሱም እንድትከፋ ሲፈልግ እግዚአብሔር የለም እንድትል ያደርጋል። ሰይጣንም የለም እንድትል። በነገራችን ላይ ሰይጣን የለም ማለትም ክደት ነው። እግዚአብሔር የለም ማለት ብቻ አይደለም። ሰይጣን የለም እንድትል ያደርጋል። በጣም ብዙ ሰዎችን ይከተላሉ። አጋንንት ከነሱ እንድናንስ ሁሉ ይሰራሉ ማለት ነው። እግዚአብሔር አለመኖሩን ክብር ይግባውና እነሱም አለመኖራቸውን እንድናስብ እንድናምን ያደርጉናል። አጋንንት ያምናሉ። በቃሉም ራሱ ተናግሯል። በእርግጥ የሰይጣን ቃል ለማስረጃ አይጠቀስም እንጂ በአንድ ወቅት ምን ሆነ መሰላችሁ? አስቄዋ የሚባል ሰውዬ 7 ልጆች አሉትና ክርስቲያኖች አይደሉም፣ በክርስቶስ አላመኑም። ግን ማጥመቅ አማራቸው፣ ሰው መፈወስ ፈለጉና ጳውሎስ በሚሰብከው በኢየሱስ ስም ውጣ እያሉ ጋኔን ማውጣት ጀመሩ። ማን በሚሰብከው? ትንሽ ለየት ያለ ነው አይደል? አድራሻ የተቀበለ ጳውሎስ በሚሰብከው በኢየሱስ ስም ውጣ ሲሉት ጋኔኑ ምን አለ? ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ለኢየሱስ አምኖ እንደውም ግዙ ኢየሱስን አምነዋለሁ፣ ጳውሎስን አውቀዋለሁ፣ እናንተ እነማን ናችሁ አለ። ሰይጣን ከዛ በኋላ ላያቸው ላይ ወጥቶ ራቁታቸውን እስኪሸሹ ድረስ በረታባቸው። ሰይጣን ያውቃል፣ ያምናል። እሱ እያመነ ግን እንዳታምን ለማድረግ ይሞክራል፣ ይዋጋል። ክርስትና ባይኖረን ሃይማኖት ባይኖረን ደስ ይለዋል። ስለዚህ ከቻለ ሁለቱንም ካልቻለ ደግሞ አንዱን እንድናጣ ያደርጋል። ወይ ሃይማኖት ኖሮን ምግባር እንዳይኖረን እንደ ብዙዎቻችን ማለት እንድናምን ግን ፕራክቲካሊ ደግሞ ኤቲስት እንድንሆን እግዚአብሔር እንዳለ እያመንን እናምናለን እያል በተግባር ግን እንዳለ ማንኖር ብዙዎቻችን አለ። ቅዳሴ ማርያም ላይ ስለ ስጋው ደግሞ ሲናገር እሳት በላይ ለአማጽያን ለሚክዱ ስሙ ይላል። ስሙን ለሚክዱ ሰዎች የሚባላ እሳት ነው ይለዋል ስጋው ደግሞ። ከዛ ተርጓሚው ምን ይላል? የካደ ሰው ስጋው ደግሞ ይቀበላል? ማመን ሰው አይቀበልሽ መጥቶ ቆርቦ ነው ለካደ ሰው የሚባላ እሳት ነው የሚለውን ሲያብራራ በምግባር መካድ አለና ይላል። በምን መካድ አለ? ሰው በስራው ሊክደው ይችላል፣ እግዚአብሔር በተግባር ሊክደው ይችላል። እግዚአብሔር አለ እያለ እንደሌለ ሊኖር ይችላል። አንደኛው የሰይጣን ውጊያ እሱ ነው። ሃይማኖት እየኖረን ምግባር እንዳይኖረን ያደርጋል። ወይ ደግሞ ምግባር ኖሯቸው ሃይማኖት እንዳይኖራቸው ያደርጋል። ሰዎች ሁለቱን ውጊያዎች ተቋቁሞ ማለፍ ሲቻል በሃይማኖት ላይ ምግባር፣ በምግባር ላይ የማንቸርነት ሲጨመርበት እንድናለን ብለን እኛ አሁን ሃይማኖት እምነታችን ያድነናል ብለን አንመካም። ምክንያቱም ለመዳን የሚያበቃ የእምነት ደረጃ አለ የለም። ምግባርም አለ ለማለት ይከብዳል። የትኛው ጸሎታችን የጸሎት መጽሐፍ ገጽ ወደኋላ እየቆጠርን ስንት ቀረው እያለን የምንጸልየው ጸሎት ደግሞ አሁን ስለዚህ 30 ቦታ እያሰብን የምንጸልይ ጾምስ ቢሆን ሰዓት እያየን 10 ጊዜ ዛሬ ምንድነው ቀኑ እያልን የምንጾመው እንዲያልፍልኝ ተኝቼ ላሳልፈው እያልን የምንጾመው ጾም። ስለዚህ የኛ ጾም የኛ ጸሎት ያድነናል ብለን እናምናለን። የማን ቸርነት ነው? የእግዚአብሔር ቸርነት። እንደው ቸርነቱን ለሁላችን ያብዛልን። በዝናበው አንድ ሰው 40 ዓመት በገዳም ተጋድሎ ሲጸልይ ሲጾም ከቆየ በኋላ እግዚአብሔር ተገለጠለትና እንደ ስራ ልስጥ ወይስ እንደ ቸርነቴ ብሎ ጠየቀው። ሲጠይቀው አይ ቸርነትም እንኳን እዛ ዓለም ላይ ላሉት አድርግላቸዋል፣ ያድርግልን ለሁላችን። እኔ 40 ዓመት ለፍቻለሁ፣ ስለዚህ እንደምን ይስጠኝ ነው አለ። አዎ እግዚአብሔር ረድኤቱን አነሳ። 40 ዓመት ሲኖር ይገርማቸዋል። በአንዲት በአት ጠባብ ዋሻ ውስጥ ጸንቶ እየጾመ እየጸለየ ቅጠል እየበላ መራራ ቅጠሉን አጣፍጦለት እግዚአብሔር ነበር ይኖረው ለ40 ዓመት። ልክ አሁን ረድኤተ እግዚአብሔር ሲነሳው ጠበበው ቤቱ። እዚህ ውስጥ ነው እስካሁን የቆየሁታል። አንድ ቦታ ለመጽናት የማን ቸርነት ያስፈልጋል? ጀምሮ ወኩሉ ዘገብረ ይፈጽም፣ የጀመረውን ይፈጽማል። ረድኤተ እግዚአብሔር ካለው ነው ሰው። እግዚአብሔር ካንተ ጋር ካልሆነ ጀምረህ አትጨርስም። ስለዚህ አንቀዠቀዠው ጸባ ፍልሰት ይባላል። አንድ ቦታ አለመቀመጥ መንቀልቀል ማለት ነው። ስለዚህ ውጣ የሚል ስሜት ተሰማው። ብር ብሎ ወጣ። ቅጠሉን ሲቀምሰው ይሄንን ነው እንደምበለዋል። ያጣፈጠለት እግዚአብሔር ነበር። ከዛ ወደ አንድ ከተማ ሄደ፣ እየዞረ መለመን ጀመረ። ርቦት ማለት ነው። እና ለምነንም እንዲሰጠን የሚያራራልን ማን ነው? እግዚአብሔር አልፈልግም ብሏል። ዞሮ እስኪ ደክመው ለመነ። መጨረሻ አንዲት ሴት ጋር ሄደና እባክሽ ብሎ ሲለምናት ከየት ነው የመጣኸው አለችው። ከገዳም 40 ዓመት ስጸልይ ቆይቼ አሁን ርቦኝ ወጣሁ አለ። ስንት ዓመት ቆይቶ? እግዚአብሔር ያሳያቸው። 40 ዓመት ቆይቼ ርቦኝ ወጣሁ። 40 ዓመት ጸለይ ካለችው አዎ በል እንጀራ ሰጥሃለሁ፣ አንድ እንጀራ ስሰጥህ የ20 ዓመት ጸሎት ለኔ ይሁን አለች። አስወደደችው አይደል? እንጀራው አንድ እንጀራ በስንት ዓመት? በ20 ዓመት ይሁንልኝ አለ። ይሁንልኝ አለ ማለት ይሆናል ማለት ኤሳው ብኩርናውን እኮ የሸጠው
አውልቆ አልብሶት አይደለም፣ አፉ ሲናገር ይወሰድበታል። ይሁንልኝ አለ። የ20 ዓመት ተጋድሎን ወሰደችው ማለት ነው። ከዛ በልቶ ለመጠገብም የማን ቸርነት ያስፈልጋል? ከአንድ እንጀራ በላይ የሚበላ ይጸልይ። በነገራችን በእርግጥ አሁን እንጀራ እንኳን ሁለትም ይበላል፣ ችግር የለው፣ አይዟችሁ። ግን በልቶ ለመጥገብ ራሱ አቡነ አረጋዊ ይገርማቸዋል። ደብረ ዳሞን ገዳም የመረጡበት መንገድ በጣም ይገርማል። ወደ አንድ ተራራ ላይ ወጡና ትንሽ እያለች የሚበሏት ምግብ እሷን ጨርሰው ከበሉ አይ ይሄ ቦታ ረድኤተ እግዚአብሔር የለውም ብለው ጥለው ይሄዳሉ። ሌላ ቦታ ሄደው ትንሽ ሲበሉ አሁን ከበሉ ብዙ አይ ቦታው ረድኤት የለም። ያቺ ቦታ ግን ጥቂት እንደበሉ ጠገቡ። የማን ቸርነት አለበት? እንግዲህ እኛ ሀገሩ ሁሉ ቸርነት የለውም ማለት ነው። አበላላችን ይህንን የሚያሳየው አይደል? ተመልከቱ። የሰውዬ በልቶ ባሰበት። አንድ እንጀራ ጨምር ያለ አንድ እንጀራ ደግሞ ስንት ነው የሚሸጠው? 20 ዓመት ሸጠ ገዛ ማለት ነው። 80 ቢል አንድ 4 እንጀራ ይበላ ነበር። ከዛ በኋላ ረሃበው። ይህን ጊዜ እግዚአብሔር ተገለጠና አንተ ሰውዬ እንደ ስራ ነስቶ ወይስ እንደ ቸርነት ያለ? ኧረ ጌታ ወይ እንደ ቸርነት ስጠኝ፣ የኔ ስራማ ከ2 እንጀራ አላለፈችም ማለት። የፈለገ ብንጸልይ ብንጋደል የማን ቸርነት ያስፈልጋል? ቸርነቱን ለሁላችን ያብዛልን። ስለዚህ ከሁለቱ አንዱን እንድናጣ ሰይጣን በብዙ መንገድ ይፈታተነናል። በተለይ ሃይማኖትን ይፈትናል ሰይጣን። ዛሬ በሰፊው የምንመለከተው ተግባራዊ ክርስትና፣ ተግባራዊ ውስጥ ከመግባታችን በፊት ክርስትናው ላይ ሃይማኖቱ ላይ ሰይጣን ሰው ቢችል ሃይማኖት እንዳይኖረው ብዙ ይጥራል። ሃይማኖት እንዳይኖረን፣ ሃይማኖት ከኖረን ደግሞ ምግባር እንዳይኖረን እንደየደረጃችን የሚታገል ምግባር ምንም የሌለውን ሰው ሃይማኖት እንዳይኖረው፣ ሃይማኖት ያለውን ሰው ምግባር እንዳይኖረው በብዙ መንገድ ይፈታተናል። ያንን ዛሬ በሰፊው እንመለከታለን። የመጀመሪያው ሃይማኖት እንዳይኖረን ከሚያደርግበት መንገድ አንዱ ከቃሉ ጀምሮ ሃይማኖት የሚባለው ነገር አያስፈልግም የሚል ትምህርት በሰይጣን የተመሰረተ በጣም ብዙ ሰዎች ግን እንደ ክርስትና ሁሉ የሚቀበሉት ሰዎች አሉ። እግዚአብሔር ይህንን ሃይማኖት ተከተሉ አላለ። ሃይማኖት አለ። ዋናው እምነት ነው። ከኔ ጋር ናችሁ? እምነት ነው እንጂ ደግሞ ሃይማኖት አያስፈልግም። የዚህ እንግዲህ ብዙ ጊዜ ይውላችሁ አሁን ሰዎች ሃይማኖት አያስፈልግም ሲሉ ሃይማኖት የሚሉት የእምነት ተቋምን ነው። ተቋም አያስፈልግም። ክርስቶስ ተቋም መስርቶ ሄዷል ወይ? ኦርቶዶክስ ተዋሕዶ እንደዚህ ብሎ መስርቷል ወይ? ድርጅት አንፈልግም፣ የዚህ ተከታይ ነኝ ማለት አልፈልግም፣ በቃ በእግዚአብሔር አምናለሁ። ብዙ ሰው የሚስማማበት በዚህ መንገድ ነው። ብዙ ሰዎች ሃይማኖት የለሽ የሚሆኑት መጀመሪያ ሲወጡ ሃይማኖት የዚህ ተከታይ መሆን አስፈላጊ አይደለም ብለው። ሃይማኖት የሚለው ቃል በነገራችን ላይ በግዕዝ የተነገረ ቃል ነው። በአማርኛው እምነት ማለት ነው። እና አንዳንድ ሰዎች ኮስተር ብለው ሃይማኖት አያስፈልግም ዋናው እምነት ነው ይላሉ። ገብቷችኋል? ውሻ አያስፈልግም ዋናው ዶግ ነው እንደማለት ነው። ቋንቋ እየቀየርክ ማለት ነው። ለምሳሌ አንቺ ሴት እምነትሽ ምን ብሎሻል? አድኖሻል። ሃይማኖተኪ አህይወተኪ፣ እምነትሽ አዳነችሽ። ሃይማኖተከ አድኃነተከ፣ ሃይማኖትህ ምን አለች? አዳነች። ምን እንደማለት ነው? እምነት። ሃይማኖት ማለት ሁለት ትርጉም ነው ያለው፣ ማመንና መታመን ነው። ስለዚህ በግዕዝ ስለተነገረ ነው እና ሌላው በእውነት ማለት በጣም እንድትይዙት የሚገባው ነጥብ ሃይማኖት ማለት በእንግሊዝኛው ሪሊጅን የምንለውን አይደለም የሚተካው፣ እምነት የምንለው ፌዝ የምንለው ነው የሚተካው። ሃይማኖቴን ጠብቅ ያለው ፌዝ ነው የሚለው ሪሊጅን አይደለም ብለው የሚከራከሩ ለዛ 24 ጊዜ ሐዲስ ኪዳን ላይ 24 ጊዜ ሃይማኖት ተጽፏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ምን ብያለሁ? ጠብቅ ያለው፣ መልካሙን ገድል ተጋድያለሁ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ። የመጀመሪያውን ሃይማኖት ብትጠብቁ እያለ ብዙ ቦታ ስለ ሃይማኖት ጽፏል። ሃይማኖት ምንላት ግን በእኛ ቤተክርስቲያን ርትዕት ሃይማኖት የምትባለው የቀናች እምነት ማለት ነው፣ ድርጅት ማለት አይደለም። ግን ቢሆንም እንኳን ክርስቶስ ተቋም አላቋቋመም የሚለው ሀሳብ ችግር አለ። በጣም የሚገርማቸው አንዳንድ ሰዎች የሃይማኖት ተቋም አያስፈልግም ብለው ይሰባሰባሉ። ምን አያስፈልግም ብለው ሲሰበሰቡ እሱስ ተቋም አይደል? ስለዚህ የሃይማኖት ተቋም አያስፈልግም የሚል የሃይማኖት ተቋም ማለት እሱ ራሱ ምንድን ነው? ያው ይሰባሰባሉ ዞሮ ማለት ነው። ክርስቶስ በእርግጥ መጥቶ ህዝቡን አስተምሮ በቃ እንደፈለጋችሁ ኑሩ ብሎ ነው ወይ የሄደው? ስንት ሐዋርያት ነበሩት? 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አይደል? አጠቃላይ ቅርጽ ያለው ሃይራርኪ ማለት ምንድን ነው? የስልጣን ተዋረድ ምንድን ነው? 12 ሐዋርያት ለብቻ፣ ከ12 ሐዋርያት የምስጢር ሐዋርያት 3 ለብቻ። የትኛውንም ተቋም ልትመራ በምትችልበት የአስተዳደር አይን ካየኸው ክርስቶስ ተቋም ቢሆን አቋቁሞ ነው የሄደው። አደራ ሰጥቶ
አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን ምን እላለሁ ሰራለሁ ብሎ ሾሞ የተለየ ምስጢር አሳይቶ ነግሮ 12ቱን ለብቻ 72ቱን ደግሞ ለብቻ ሁለት አድርጎ ልኮ ክርስቶስ ይህን ሰጥቶ ነው የሄደው። ሐዋርያው ቅዱስ ጳውሎስ ደግሞ ይህንን ዘርዝሮ በኤፌሶን 4:11 ላይ ምን እንዳደረገ ክርስቶስ ሲናገር አንዳንዶችን አስተማሪዎች፣ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አገዛዝን፣ እርዳታን በቤተክርስቲያን ውስጥ የእርዳታ ስራ የሚሰሩትን የመሪነት ስራ የሚሰሩትን ከፍሎ ቅርጽ ይዞ ነው። ስለዚህ ተቋምም ቢሆን ክርስቶስ መስርቶ ነው። በሰማይ ደግሞ ሃይማኖት ተቋም አለ አለ። መላእክትም ሊቃነ መላእክት አሏቸው። 7 አለቆች ባሏቸው ሊቃነ መላእክት የምትመሰገን አንተ ይላል ኪዳናቸው። አለቃ አላቸው። ዝም ብሎ መላእክት ማመን ነው ምንም ችግር የለውም ተብሎ ዝም ብሎ አይነዱ። አንዱ ለአንዱ ይታዘዛሉ። አንዱም ለአንዱ ቅዱስ 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 ይባባሉ ነበር ይላል። አንዱም ለአንዱ እየተሰማሙ እየተደማመጡ። ስለዚህ የምናውቀው አሁን የኛ ቤተክርስቲያን የሊቃነ ጳጳሳት የምታዩት ተዋረድ ማለት ሞዴሉ የተወሰደው ከመላእክቱ 7ቱ ሊቃነ መላእክት፣ ከዛ ደግሞ 40 ሊቃናት፣ መኳንንት፣ ኃይላት፣ ስልጣናት፣ መናብርት እየተባሉ የየራሳቸው የሥራ አከፋፈል አላቸው። ስለዚህ እግዚአብሔር ተቋምንም ቢሆን እንኳን አቋቁሞታል። በሰማይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ ከሃይማኖት አንደኛ ሃይማኖት እምነት ነው፣ ነጥብ ያዙ። እምነትን ነው የሚያሳየው። ሁለተኛ ተቋምም ቢሆን ግን ክርስቶስ አቋቁሞታል። ሌላ ሃይማኖትን የሚቃወሙ ሰዎች የሚያነሱት ምንድነው? ሁሉም ሃይማኖት እኮ የሚጠራው ዞሮ ዞሮ እግዚአብሔር ነው። ስለዚህ በዚህ ጋር ሄድክ በዛ ጋር ሄድክ ዞሮ ስንት አምላክ ነው? አንዳንድ ይሄ አብሮ ለመኖር ጥሩ ለመጽደቅ ጥሩ አይደለም። መጽሐፍ ቅዱስ እንደዚህ አይነት ትምህርት አያስፈልግም። ሚኒማሊዝም የሚባል ክህደት አለ በቤተክርስቲያን የተወገዘ ማለት ነው። ትንሽ ነገሮች ካሟላ በቂ ነው ብሎ ማመን መጽሐፍ ቅዱስ እንደዚህ አይደለም። ብርሃን ከጨለማ በሉስ ክርስቶስ ከቤልሆር ምን ህብረት አለው? በእንደዚህ ነው መጽሐፍ ቅዱስ። ችግር የለውም ተሰባሰቡ አይደል? ብርሃንን ጨለማን ይለያል እግዚአብሔር። እስከ መቼ ድረስ በሁለት ልብ ታነክሳላችሁ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ለቀናች ሃይማኖት ዋጋ የከፈሉ የተሳሳተ ትምህርትን ያወገዙ ሐዋርያት ያሉበት መጽሐፍ ቅዱስ እያመነ በዚህ ትገባ በዛ ትገባ ያው ነው ማለት በጣም በጣም ትልቅ ስህተት ውስጥ ይገባል። አንዳንድ ሰዎች እኔ የምንም ሃይማኖት ተከታይ አይደለሁም በቃ በራሴ። እነዚህ ሰዎች የማን ተከታይ መሰላችሁ? የራሳቸውን እየተከተሉ የእነሱ ዴፊኒሽን አለ። ሳውንድ ዶክትሪን የሚባል ጤናማ ሃይማኖት በሉት። ጤናማ ሃይማኖት ቅዱስ ጳውሎስ እኮ ነው ይሄንን ያለው። ጤነኛ የሆነ እምነት አለ፣ ትክክለኛው ትምህርት አለ። ከዛ ውጪ በራሳቸው ሞዴል ፈጥረው ደስ ያላቸውን ቅርጽ ሰጥተው ራሳቸውን የሚከተሉ ሰዎች አሉ። እነዚህ ሰዎች ክርስቶስን እየተከተሉት አይደለም፣ ሊያስከትሉት ነው እየሞከሩ ያሉት። እሱ እንዲከተላቸው ነው ለማለት። ከዛ ሁሉንም ነገር አይ እግዚአብሔር እኮ ይሄን የሚቃወም አይመስለኝም የሚል አይነት ኢኩሜኒዝም የሚል ሃይማኖት አንድ ሰሞን እንቅስቃሴ ተጀምሮ ነበር። ሁሉም ሃይማኖቶች የሆነ ጥሩ ነገር አላቸው። ይሄ ለWCC ይሰራል፣ ለዓለም አብያተ ክርስቲያናት ህብረት ይሰራል፣ ግን እንደ ሃይማኖት አይሰራም። ምክንያቱም መጽሐፍ ቅዱስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው። ስንት ሃይማኖት? አንድ ሃይማኖት። ብዙ ሃይማኖት ነን ብለው ክሌም የሚያደርጉ ሊኖሩ ይችላል። የትኛዋ ነች የሚለውን እንነጋገራለን እንጂ መጽሐፍ ቅዱስ ግን የሚያስተምረው ስለ ስንት ሃይማኖት? ስለ አንድ ሃይማኖት። እና የሚኒማሊዝም ያልኳችሁ አንዳንድ ነገሮች ትንሽ ነገሮች ከተሟሉ በጌታ ካመኑ እኮ ዋናው እሱ ነው። ግን መጽሐፍ ቅዱስ ይላል አንድ ጌታ በሉት፣ ከዛስ አንድ ሃይማኖት፣ ከዛስ ሶስት ነገር ነው መስፈርቱ። ብዙ ላይ ራሱ ጌታው አንድ መሆን አለበት። ሁለተኛ ሃይማኖቱ አንድ መሆን አለበት። ዶግማው ከስር ያለው ዶክትሪኑ ማለት ነው አንድ መሆን አለበት። አንድ ጌታ ቢሆንም አንድ ሃይማኖት፣ ከዚያስ አንድ ጥምቀት። ቅዱስ ጳውሎስ በሌላ ቦታ ነው ጭራሽ ጌታ አንድ ቢሆንም ሊለያይ እንደሚችል ሲናገር እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስን ቢሰብክላችሁ የተረገመ ይሁን ይላል። ምን አይነት ኢየሱስ? ሌላ ኢየሱስ አለ ማለት ነው። ስሙ ኢየሱስ የተባለ ግን ሌላ አይነት ኢየሱስ አለ። ወንጌል የተባለ ሌላ ወንጌል አለ። ልዩ ወንጌል ቢሰብክላችሁ የሰማይ መልአክም ቢሆን የተረገመ ነው። ስለዚህ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። በጥምቀትም አንድ መሆን ደግሞ ያስፈልጋል። በጌታው አንድ ከሆንክ በኋላ በሃይማኖቱ ከዚያስ በጥምቀቱ። ሶስቱ ካልተሟሉ ችግር አለ ማለት ነው። ስለዚህ በደንብ አድርጋችሁ እንድትይዙት ነው። ሌላው አንዳንድ ሰው ሃይማኖት ለምሳሌ ኦርቶዶክስ ተዋህዶ በእኛ ሀገር ኦርቶዶክሳውያን አለን። ብዙ ቁጥር ስለሆነ ብዙ ሊያስቸግር ይችላል። ግን
እንደ ዓለም ስታዩት በቁጥር ኦርቶዶክሳውያን ክርስቲያኖች በጣም ጥቂት ናቸው አይደል? እማያምኑ ሰዎች፣ የተለያየ እምነት የሚከተሉ ሰዎች፣ ጨርሶ እግዚአብሔር የለም የሚሉ ሰዎችና በእግዚአብሔር የሚያምኑ ሰዎች ሲነጻጸሩ የትኛው ይበልጣል? ደከማችሁ እንዴ? የቱ ይበልጣል? የማያምኑት ይበልጣል። እና በዚህች ሃይማኖት ያልሆኑትን በቀናች እሺ ሃይማኖት ልክ ነች አላችሁን እንከተላት። ግን ይሄ ሁሉ ህዝብ ተኮንኖ ትንሽ ህዝብ ይሄን ያመነው ሊጸድቅ ነው ወይ? ይሄ ሁሉ አሁን ቻይናቸው ቢሊየን አይደል ቢዘሉ ከጠፏታል ዓለምን አንዴ ተነጋግረዋል። ያ ሁሉ ቢሊየን ህዝብ በየጫካው ያለ ምን በጣም ብዙ ህዝብ አለ። ያንን ሁሉ ኮንኖ እግዚአብሔር ጥቂት አካባቢ ያሉ ሰዎች ሊያጸድቅ ነው ወይ? ይሄማ ፌር አይደለም የሚሉ ሰዎች አሉ። በዚህ አስተሳሰብ ምንድነው አሁን ሰዎች እግዚአብሔር ሲያየው ያላመኑት ሲበዙ አይ እንደዚህ ከበዙማ በቃ ፓርቲ ያደርገው እንዴ ፖለቲካ ሲሆን ነው ሊሰራል ፓርላማ ያደርገው ነው። የእግዚአብሔር መንግስት እንደዚህ አለ። በጣም ይደንቃል። መጽሐፍ ቅዱስ ግን አንድ ሰው ቢቀር ምድር ላይ ስንት ሰው በትክክለኛው እምነት የቆመ አንድ ሰው ቢቀር እግዚአብሔር ዓለሙን ሁሉ አጥፍቶ ያን ሰው ብቻ ወደ መንግስቱ ሊያስገባው ይችላል። በምን አወቅን? በኖህ ዘመን ስንት ሰው ሄዳል? 8 ሰው አድኖ የዓለምን ህዝብ አጠፋ። በሰዶምና ገሞራ ጊዜ 4 ሰው ያዳነው ስንት ሰው? 4 ሰው አድኖ መላው ከተማ ህዝብ የሰዶምና የገሞራ ትልልቅ ከተማ ህዝብ ጠፋ። እግዚአብሔር እንደዚህ አይነት አምላክ ነው። ቁጥር እያየ አይ ከበዙማ ይሄን ሁሉ እንትን ከምን አይደለም። እንደዚህ አይነት አሰራር ነው። አንድ ሰው ቢቀር በሙሴ አይተናል። ሙሴ ወይ ይህንን ህዝብ አየሁት፣ ልበ ደንዳና ህዝብ ነው፣ ህዝቡን ላጠፋው ነው፣ አንተ ሌላ ህዝብ አደርጋለሁ። አይገርምም? ህዝብ ልቀይርልህ አለው። ለስንት ሰው? ለአንድ ሰው። እግዚአብሔር እንኳን ለህዝብ ደህና መሪ መቀየር ይቅርና ለመሪ ህዝብ ይቀይራል። እየሰማችሁ ነው? ቅን ሆነው ከተገኘ ህዝቡ መሪውን መቀየር ቀርቶ መሪው ቅን ከሆነ ህዝብ ይቀየርለታል። መጽሐፍ ቅዱስ ነው የሚለው፣ ሌላ ፖለቲካ እንዳይመስላችሁ። ዘጸአት 32:32 ለአንዱ ለሙሴ እስቲ ህዝብ ልቀይርልህ አለው። ስለዚህ አንድም ሰው እንኳን ቢያምን እና አንዳንድ ሰዎች አይ እግዚአብሔር እንደዚህ አይነት ዲቴል ውስጥ ገብቶ ደግሞ እንደ እግዚአብሔር ዲቴል የሚገባል እንዴ? ሀሳብ ድረስ ወርዶ እኮ የሚሰማ አምላክ ነው አይደለም? እኛ እኮ ጥቃቅኑን እሱ ውስጥ ድረስ ገብቶ ልብ ድረስ መርምሮ አምናለሁ ያሉትን ደግሞ ኢንቴንሽናቸውን እያየ ልባቸውን እያየ ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ምን ያለ ነው እያለ እስከ ልብ ድረስ የሚመረምር አምላክ ነው። ብዙም እንደዚህ አይነት ዲቴል ውስጥ ሰው ነው እንጂ ያመጣው ይላል አይደለም። በጣም ብዙ ዲቴል የተጻፈበት መጽሐፍ ቅዱስ ነው የምናምነው። ስለዚህ ሃይማኖትን ሰይጣን በዚህ መንገድ ያጠቃል። አንድ ሁለት ቁም ነገሮችን ጨምርና ወደ ሌላው እንመጣለን። ሌላው አንዳንድ ሰው ደግሞ እሺ ወንጌል ያልደረሰባቸው ቦታዎች ሳሉ አሉ። አሁን አማዞን ጫካ ውስጥ እኛም ሀገር ለምሳሌ እርቃናቸውን የሚሄዱ ገና ምንም መንገድ ያልገባ መብራት የሌለበት ምንም ቴክኖሎጂ የሌለበት አካባቢ አሉ። እሺ አሁን እነዚህ ሰዎች ምን ሊሆኑ ነው? ምንም አልተማሩ፣ ቤተክርስቲያን አልተተከለላቸው፣ ወንጌል አልተሰበከላቸው፣ በቃ ይጸድቃሉ ማለት ነው። አንዳንድ ሰው ይጸድቃሉ፣ አይ እነሱ ቀጥታ የሚል ሰው አለ። እንዴት ነው የሚሆነው? መብራትና መንገድ አልገባም ማለት እግዚአብሔር አልገባም ነው። እግዚአብሔር በእኛ መብራት ነው የሚገባው፣ በእኛ ኢንፍራስትራክቸር ነው የሚጠቀመው። ምን ይላል ጻድቁ ኢዮብ? እግዚአብሔር በአንድም በሌላ ምን ይላል ይናገራል። ሰው ግን አስተውሎ ቢላ በህልምም በራእይም አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። እኛ አልገባንም ማለት እግዚአብሔር አልገባም ማለት አይደለም። ሲጀመር በአርአያው በአምሳሉ ነው የፈጠራቸው እነዛን ሰዎች ያውቃቸዋል። ስለዚህ እግዚአብሔር በራሱ መንገድ ያስተምራቸዋል። አንድ ልጆችሽ በእግዚአብሔር ደቂቅ ይሞራን ማበ እግዚአብሔር ልጆችሽ በእግዚአብሔር የተማሩ ሆናሉ ይላል። እንዲሁ ሊያስተምር ይችላል እግዚአብሔር። አንድ ሁለተኛው እነዚህ ሰዎች ምንም ወንጌል ስላልደረሰላቸው ይጸድቃሉ ግን ብለን አናስተምር። አስተማርን ማለት ምን ማለት መሰላችሁ? ለአንድ ሰው ወንጌል ከሚማርና ከማይማር የቱ ይሻላል? አይደለ? ገና ሰባኪ ሲመጣ በላት ተጣብኝ ነው። ምክንያቱም ቀጥታ ምገባ ከሆነ ምንም አለማወቅ የሚያጸድቅ ከሆነ ማወቅ እንደው ጎዳ ናቸው ማለት ነው። ቢሻሽሉ ይሻል። ለምን የሰሙ እንደሆነ ይኮነናሉ።
መጽሐፍ ቅዱስ ግን ይህን በግልጽ ተናግሯል። እግዚአብሔር ሳያስተምር አይፈርድም። ይሄ ሀኬተኛው ባሪያ ነው። ካስታወሳችሁ መክሊት ተሰጥቷቸው ለአንዱ 5 ለአንዱ 2 ለአንዱ 1 ተሰጥቶ ይላል አይደል? ከዛ መሀል የቀበረው መክሊቱን ባለ 1 መክሊቱ ምን አለው ጌታው? ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን አውቄ ቀበርኩታል። ካልዘራህበት ምን የምታጭድ። እግዚአብሔር ሳያስተምር አይፈርድም። ሳይዘራ ምን አይነት አያጭድም። ካልበተንበት ምን አይነት አይሰበስብም። ሌላው ግን ምንም እምነት ምንም እውቀት የሌላቸው ሰዎችን እግዚአብሔር ሕግ እንደሌላቸው ግን ይፈርድባቸዋል። ቅዱስ ጳውሎስ ድንቅ አድርጎ ጽፎታል። ሮሜ ምዕራፍ 2 ቁጥር 14 እንዲህ ይላል፣ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው ይላል። ሕግ ባይኖራቸው እንኳን ለራሳቸው ምንድን ናቸው? እንዴት? ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሱ ሲካሰስ ወይም ሲያመካኝ በልባቸው የተጻፈው የሕግ ሥራ ያሳያሉ ይላል። አንድ ሰው መጽሐፍ ቅዱስ ባያነብም ሕግ ባይኖርም በሕገ ልቡና ግን በአይምሮ በተሰጠው ማስተዋል በለብዎ፣ ምክንያቱም ሰው ነፍስ አለችው። ለባዊት ነባቢት ያዊት ነች። ለባዊት ነፍስ ነች፣ የምታስተውል ነች። ስለዚህ ነፍሳችን የሆነ የምትነግረን ነገር አለ። አንድን ሰው መግደል አትግደል የሚለው 10ቱ ትእዛዛት ባይጻፍም ራሱ መግደል ጥሩ መሆን አለመሆኑን ማወቅ እንችላለን እንጂ በተፈጥሮ ሕግ ማለት ምን አለ? አይምሯቸው ሲካሰሳል ራሽናል ሶል ነው ያለን፣ ለባዊት ነፍስ ነው ያለችን፣ ታመዛዝናለች። ይሄ እንኳን ልክ አይደለም፣ ይሄ ልክ ነው ትላለች። አይምሯቸው ህሊናቸው እርስ በርሱ ሲካሰስ በዛ ሕግ ሆኖ ራሳቸው በራሳቸው ላይ ይፈርዳሉ ይላል። ስለዚህ የተማርነውን ወንጌል በምናውቀው ወንጌል ይፈረድብናል። ከወንጌል ውጭ ያሉትን ግን በአይምሮ ሕጋቸው በሕገ ልቡና ይፈረድባቸዋል። እግዚአብሔር ሳያስተምር በአንድም ሰው ላይ ምን አይነት አይፈርድም። ለዚህ ነው ሌላው ደግሞ እውቀቱን ባይኖራቸው ሰው የተፈጠረው በማን አርአያና አምሳል ነው? በእግዚአብሔር። ስለዚህ የእኛ ስብከት ምናምን እኮ ሳይመጣ እግዚአብሔር ከነሱ ጋር ነው። እነዚህ ሰዎች ናቸው የተፈጠሩት በማን አርአያ ስለሆነ በአርአያው ነው የተፈጠሩት። ያውቁታል። ለዚህ ነው አዲስ ነገር የማይሆንባቸው። አሁን ሄደ ሰው ፈጣሪን የመፈለግ ዝንባሌ ያለው ለምን? ውስጡ ነፍስ ስላለች አምጣ ትለዋለች። ፈጣሪውን የምትፈልግ ነፍስ ነች። ልቡ የሚያርፈው ፈጣሪውን እስኪያገኝ ድረስ ነው። ድንጋዩንም ምኑንም ፀሐዩንም ዝናቡንም ውሃውንም አምላክ ብለው ይፈልጋሉ። ሰው በተፈጥሮ እንደዛ አይነት ፍላጎት ዝንባሌ ያለው ሲያገኘው ያርፋል። ልባችን ባንተ እስካላረፈ ረፍት የለውም ይላል ቅዱስ አውግስጢኖስ። ስለዚህ ይፈልጉታል። ለሰው ወንጌልን መስበክ ፈጣሪን ማስተዋወቅ ማለት ምን መሰላችሁ? ለአሳ ስለ ባህር መስበክ ማለት ነው። አሳ ባህርን ያውቋል ያውቋል ይኖርበታል። ስለዚህ እግዚአብሔር ውስጣችን አለ። የትም እንደ ወርቃናቸውን የሚሄዱ ምንም ያልሰለጠኑ ብትሏቸው እግዚአብሔርን ለማወቅ ግን ነፍሳቸው ትረዳቸዋለች። አንዲት ሄለን ኬለር የምትባል ሴት ታውቃላችሁ? በታሪክ አይደል? አይነ ስውር የነበረች ጆሮዋ የማይሰማ እና ማትናገር ሴት እና ይቺ ሴት ያው በቴክኖሎጂ ታግዛ መስማትም መልዕክት ማስተላለፍ እንድትችል ሆናለች። እና ይቺ ሴት መጀመሪያ ማናገር የጀመረች ጊዜ አንዷ ሴት ልታስተምራት ፈለገች፣ ወንጌል ማለት ነው። ስለ እግዚአብሔር ልትነግራት ፈለገች እና እግዚአብሔር እንዲህ ነው አንድያ ልጁን ልኮ ተሰቀለ አዳንን እንዲሆነ ብላ ስለ ክርስቶስ ነገረቻት። እና ምን አለች? ስሙን አላውቀውም እንጂ አውቀው ነበር አለች። ምክንያቱም የእውቀት ጉዳይ አይደለማ። ነፍስ ስላለን ነፍሳችን ማንን ታውቋለች? እግዚአብሔርን ታውቋለች። ስለዚህ በየትኛውም መንገድ ሃይማኖትን እግዚአብሔር ሰዎች በራሳቸው በህሊናቸው በምን መንገድ እንዲያውቁ ያደርጋል። ሰይጣን ግን እንደዚህ ነገሌስ አልደረሳቸውም አክሰስ የላቸውም በሚል ሃይማኖት ፖይንት ድረስ እንደሆነ እንዲሰማን ለማድረግ ይሞክራል። የመጨረሻ ነጥብ እዚህ ላይ የማነሳው አንዳንድ ሰው ደግሞ ሃይማኖት እንግዲህ ሰይጣን ነው ከጀርባ ያለው በእውነት ሰብአዊነትን በማስተዋወቅ ሃይማኖትን የሚያጣጥሉ ሰዎች አሉ። ከኔ ጋር ናቸው። ዋናው ጥሩ ስራ እንጂ ለሰው መልካም አድርግ እንጂ ሃይማኖት ምን ያደርጋል የሚል ምግባርን እያስተዋወቀ እንግዲህ ከተግባራዊ ክርስትና ተግባሩን እያስተዋወቀ ክርስትናውን መግደል ማለት ከመረቁ አውጡልኝ ከስጋው ጾመኛ ነኝ የሚባለው ሃይማኖቱ ይቅርብኝ፣ ግን የሃይማኖቱን ኤሌመንቶች ጥሩ የሚባሉትን ነገሮች ወስዶ ሰብአዊነቱን ለሰው ማዘኑ ርህራሄው ምኑ ወስዶ እነሱን እያደረግ ግን ሃይማኖት እንዳይኖር ከመስመር ውጭ ዋጋ ማታገኝበት እንዲሆን ማለት ሩጫ ከተራኮች ብትወጣ አሁን ሀገራችን በጣም ብዙ ገበሬዎች አሉ።
ቀኑ ሲወጡ የሚሉ ከሀይሌ ከቀነኒሳ የሚበልጡ ይሸለማሉ። ይሸለማሉ እንዴ? ትራንስ አድርጎ ይሸለማሉ። ሰዓት መያዝ አለበት። ልክ እንደዛው ከመስመር ውጪ ያለውን ሌላውን ነገር እንድታደርግ ይፈቅድልህና ሃይማኖቱ ግን ማጣጣል መልካም ነገሮችን ከሃይማኖት ውስጥ ወስዶ እንትን ማድረግ። እዚሁ ላይ አብረን ማንሳት የሚገባ አንዳንድ ሰዎች አሁን ዛሬ በሰፊው ልናየው የፈለግነው ነጥብ ይሄ ነው። ሃይማኖት አያስፈልግም ግን ሰብአዊነት ያስፈልጋል ብሎ መቀስቀስ። የእሱ ደግሞ በጣም ከፍተኛው አደጋ ምንድን ነው? ከሃይማኖት ውጭ የሆኑ እጅግ በጣም ጥሩ ሰዎች አሉ አሉ። የቀናችን ሃይማኖት ላይከተሉ ይችላል፣ ግን በጣም ቅን ሰዎች አሉ። ለብዙ ድሆች መትረፍ የቻሉ ደግ ስራ የሰሩ እገሌ ገሌ ተብሎ ልንጠቅሳቸው የምንችላቸው በቻሪቲ በጣም የሚታወቁ በጣም ጥሩ ሰዎች አሉ። እነሱን በመጥቀስ ሃይማኖት ምንም እንዳልሆነ ሰይጣን ለማስተማር ይሞክራል። ክርስትናን ተከተል አልተከተል ምንም እኮ ዋጋ የለውም። አሁን ገሌ አሁን ይኮነናል ልትሉኝ ነው? እሱ ከተኮነነ በቃ ማን ይድን ነው እያለ የሰዎችን ጥሩ ነገር እየጠቀሰ ጭራሽ ሃይማኖት የሌላቸውን ሰዎች ግን መልካም ስራቸው መጽሐፍ ቅዱስ ላይ እኮ እንደዚህ አይነት ነገር አለ። የሉቃስ ወንጌል ምዕራፍ 28 ከቁጥር 2 ላይ ቅዱስ ሉቃስ እንዲህ ብሎ ጽፏል። ቅዱስ ጳውሎስ ቅዱስ ሉቃስ ሆነው ወደ አረማውያን ሀገር ሄዱ። ላንብብላችሁ። አረማውያን የሚያስደንቅ ቸርነት አደረጉልን ይላል። ሲበሉ አረማውያን የሚያስደንቅ ምን አደረጉልን? ቸርነት። አረማውያን ናቸው፣ እግዚአብሔርን ያውቁ። የሚያስደንቅ ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንም ተቀበሉ። ሃይማኖት የሌላቸው ግን በጣም ቀና ሰዎች ወይም የተሳሳተ ሃይማኖት የሚከተሉ ግን በጎ የሚሰሩ ሰዎች አሉ። እነዚህ ሰዎች መጨረሻቸው ምን ይሆናል የሚያውቀው ማን ነው? እግዚአብሔር ነው። ግን እነዚህ ሰዎች ጥሩ የሆኑት ሃይማኖት ስለሌላቸው አይደለም። አንዳንድ ሰው ኤቲስት የሆኑ መልካም ሰዎች እየጠቀሰ ይኸው ሃይማኖት ምን ያስፈልጋል እገሌውን እግዚአብሔር የለም ይላል፣ ግን እንደሱ ደግ ሰው የለም ይላል። አውሮፓውያንን አሁን ያሉትን አብዛኛው እንግዲህ ምዕራቡ ዓለም ወደ እግዚአብሔር የለም ባይነት ስለተመለሰ ይኸው እነሱ አሁን በጣም መልካም ነገር ይሰራሉ፣ ግን ፈጣሪ የለም ይላሉ ብሎ ፈጣሪ አለ ማለት ክፉነት፣ ፈጣሪ የለም ማለት የመልካምነት ምንጭ እንደሆነ ማስተማር፣ ይሄ በጣም ስህተት ነው። እነዚህ ሰዎች መልካም የሚያደርጓቸውን ዋና የሥነ ምግባር መሰረታዊ ነጥቦች ምንጫቸውን ሄዳችሁ ብታዩት መጽሐፍ ቅዱስ ነው። ምንጫቸውን ብታዩት ሃይማኖት ነው። እዚህ መካከል ምናልባት የኢቲክስ የተማራችሁ ሰዎች፣ ፊሎዞፊ የወሰዳችሁ ሰዎች ትኖራላችሁ። አብዛኞቹ ዓለማችን ላይ ያሉ እጅግ ወርቃማ የሆኑ የሥነ ምግባር ሕግጋት የወጡ ከምንድን ነው? ከመጽሐፍ ቅዱስ። ሊጠቀሱ ይችላሉ፣ ላይጠቀሱ ይችላሉ። ግን ሃይማኖት መስመር ያስያዘው ያረቀው በጣም ብዙ የሥነ ምግባር እሴት ለዓለም አለና ይህንን እንደ ማስረጃ መጥቀስ አይቻልም። ዛሬ ግን በሰፊው ልናነሳው የፈለግነው ተግባራዊ ክርስትና እንግዲህ ሰይጣን እንዳልኳችሁ በእነዚህ አሁን በዘረዘርናቸው ምክንያቶች ሁሉ ሰው ሃይማኖት እንዳይኖረው ይጥራል። ሁለተኛውና ትልቁ ሰይጣን በጣም ያዋጣው መከራከሪያ ግን ምንድን ነው? ሃይማኖት ኖሯቸው ምግባር የሌላቸው ሰዎች ጉዳይ ነው። የኛ ጉዳይ ማለት ነው። ባጭሩ ተግባራዊ ክርስትና መኖር ያልቻሉ ሰዎች ክርስትናቸው በሕይወታቸው ላይ የማይታይ ክርስቶስን የማይመስሉ ክርስቲያኖች ጉዳይ ለሰይጣን በጣም የተስማማው ነጥብ ነው። በጣም በቀላል ነው። አንድ ከተማ ላይ ምን ሆነ መሰላችሁ? አንድ እንደኔ አይነቱ ሰባኪ ሰዎችን የሚያስተምር ግን በጣም ፈራጅ ሰዎችን የሚንቅ የሚጠቀመው ኃይለ ቃል በጣም የሰዎች ልብ የሚሰብር የማይራራ ለመንጋው የማይራሩ እረኞች ይነሳሉ ብሎ በመጽሐፍ የተጻፈው አይነት እረኞች አለ። ሰውን በጣም የሚያቆስል ማለት ነው። ለመንጋው አለማዘን፣ አለመራራት እና እንደዚህ አይነት ሰብዕና ያለው ሰው ነበር እና በዛ ከተማ ካሉ ወጣቶች የሚበዙት በዛ ሰውዬ በዛ አገልጋይ ጭካኔ ምክንያት ከሃይማኖት ወጡ በጣም ብዙ ሰዎች እና ማህበር አቋቋሙ። የኤቲስቶች ማህበር ማለት ነው። እግዚአብሔር የለም የሚል ሃይማኖት ምንድነው ስብስብ ፈጠሩና ዓመታዊ በዓላቸውን ሲያከብሩ መስራቹ የዚህ የኤቲስት ማህበር መስራች ብለው እሱ ሊሸልሙት ጠሩት ማለት ነው።
ምክንያቱም በጣም ብዙ ሰዎች ከሃይማኖት የወጡት በማን ምክንያት ስለሆነ? ስለዚህ አንተ ነህ መስራቻችን አሉ። ምን ማለት ነው? እኛ የመሰረትናቸው እኮ እግዚአብሔር የለም ባዮች አሉ። በእኛ ምክንያት የወጡ በሆነ በገሌ ሊባል ላንጠቅስ እንችላለን። እንግዲህ መድረክ ላይ የሚወጣው ሰው የሚታወቀው ሰው ነው የበለጠ ጎልቶ የሚታየው እና በገሌ ምክንያት ለማለት የሚያመቸው ይሄ ሰውዬ በዚህ ተነሳ እንጂ በተከታዮቹ ምክንያት ክርስትና በጣም ብዙ ዋጋ ከፍሏል። በካህናቱ ምክንያት፣ በዲያቆናቱ ምክንያት፣ በሰባኪው ምክንያት፣ በዘማሪው ምክንያት፣ በምዕመኑ ምክንያት፣ በእግዚአብሔር ፊት ደግሞ ሁላችንም የእግዚአብሔር ልጆች ተብለን ነው እኩል የተጠራ። የክህነቱ ማዕረግ ለአገልግሎት ነው እንጂ የሚያስፈልገው ሁሉም በእግዚአብሔር ፊት ምንድን ነው? እኩል ነው። በእግዚአብሔር ፊት ቅዱስ አውግስጢኖስ ምን አለ? ጌታ ሆይ በሕዝቡ ፊት እረኛ ነኝ፣ በአንተ ፊት ግን ከበጎች አንዱ ነኝ። በሕዝቡ ፊት መምህራቸው ነኝ፣ በአንተ ፊት ግን ከተማሪዎቹ አንዱ ነኝ። ስለዚህ አስተማሪ ተማሪ የሚለው ለእኛ እንጂ ለእግዚአብሔር አይሰራም። ሁሉን በአንድ ነፍስ ነው የሚያየው፣ እኩል ነው የሚያየው እና በዛ ምክንያት በእኛ ስሜ በአሕዛብ ዘንድ በእናንተ ምክንያት ይሰደባል ብሎ እግዚአብሔር አዝኖ እስኪናገር ድረስ እንከን የሌለበት አምላክ እንከን የሌለበት ክርስትና በእኛ ምክንያት ይወቀሳል። በቤተክርስቲያን ታሪክ በጣም ብዙ ሰዎች ከሃይማኖት ይወጧል። ዲዮቅልጥያኖስ የሚባል ንጉሥ አለ በእኛ ቤተክርስቲያን። እንግዲህ ሌሎች ሲተርኩት አልሰማንም። በእኛ ቤተክርስቲያን ያለው ታሪክ ግን በጣም አስገራሚ ነው። ዲዮቅልጥያኖስ እንግዲህ 10 የሮም ቄሳሮች ክርስቲያኖችን በጣም ያሰቃዩበት 300 ዓመታት ክርስቲያኖች ላይ ያልደረሰ ስቃይ የለም። ነገስታቱ 10 ልክ ግብፅ እስራኤላውያንን ነፃ ለማውጣት 10 መቅሰፍት ወርዷል ነበር። ደከማችሁ እንዴ? ስንት መቅሰፍት? ሰይጣን እሱን የተበቀለው ክርስቲያኖች ላይ ነው ይላሉ አንዳንድ ሊቃውንት። 10 ቄሳሮች ወረዱባቸው ክርስቲያኖች እስራኤል ዘነፍስ ላይ አዲሶቹ እስራኤሎች ላይ ማለት እና 10 መቅሰፍት 10 ቄሳሮች እየተፈራረቁ ዲዮቅልጥያኖስ፣ ትራጃን፣ ኔሮ ሮምን እያቃጠለ በገና እየመታ የሚጫወት ሰው ከጭካኔያቸው ብዛት ክርስቲያኖቹን አጥር ላይ ያሷቸውና አንድ እንደ ስልክ እንጨት አይነት ነገር ማለት ነው እንጨት ላይ ያሷቸውና ዙሪያቸውን ጧፍ ያለብሷቸዋል። ሰማለው ከዛ በኋላ ያነዷቸው። እነሱን እንደ መብራት እየተጠቀሙ ነበር የሚቀምጡት። ከነዚህ መሀል በጣም ሁሉም በጭካኔ የሚችሉትን ያህል አድርገዋል። ግን ዲዮቅልጥያኖስ በጣም ብዙ ያጠፋ ሰው ነው። የዲዮቅልጥያኖስን መነሻው ምንድን ነው ይላል የኛ ትርጓሜ። አንድ ንጉሥ ጋር ውጊያ ያደርጋል ዲዮቅልጥያኖስ እና ውጊያ ሲያደርግ ከቆየ በኋላ የዚያን አገር ንጉሥ ልጅ ወይም ልዑሉን ማለት ነው በጦርነት ይማርከዋል። በጦርነት ማርኮ ያመጣና አንድ ገዳም ወስዶ ለአንድ አባት ይህንን ልጅ የያዙልኝ፣ እርሶ ጋር ይቀመጥ፣ ይለቅ፣ እዚሁ ይኖር፣ መያዣ ነው፣ ከጎረቤት ሀገር ጋር መደራደሪያ ይሆነኛል ብሎ አምጥቶ ለእኚህ መነኩሴ ይሰጣቸዋል። እሺ ብሎ ይቀበሉ። እየሰማችሁ ነው። ከዛ ይቀበሉና ብዙ ዓመት አለፈ፣ ልጁም አደገ ማለት ነው። ከዚያ በሌላ ውጊያ ላይ ይሄ ንጉሥ እየተዋጋ እያለ የሚገርማችሁ ያን ልጅ ጦርነቱ መሀል ያየዋል። ለካ በገንዘብ ተደራድረው ልከውታል፣ ወደ አገሩ ተመልሷል ማለት ነው። ከዛ ይህንን ያይና በጣም ተመሳጭቶ ወደ እሳቸው መጥቶ ይጠይቃቸዋል። የታለ ልጁ ሲል ውይ ሞተ እኮ ማለት እና መቃብሩን ያሳዩታል። ይኸው እዚህ ሞቷል፣ ቀበር ነው ማለት እሱ በሕይወት መኖሩን ያውቃል። ሞቷል? አዎ። እርግጠኛ ነው? አዎ። እንግዲያው ቀድሰው ያቆርቡኛል ብሎ ቤተክርስቲያን ይገባል፣ ይቀድሳሉ፣ ያቆርቡታል። እና ንጉሱ የሚጠብቀው ምን መሰላችሁ? ልክ ቀድሰው ሲቆርቡ ለሁለት እንዲሰነጠቁ ማለት ነው። ሰው ለውሸታቸው ወይ የሆነ መብረቅ መጥቶ እንዲመታቸው ነበር። ቢያይ ምንም ነገር የለም፣ አይ ፈጣሪ የለም ብሎ ክርስቲያኖች ላይ ከዛ በኋላ በጣም ብዙ ጭካኔ ይሰራል። አንዳንዴ እግዚአብሔር የሆነ ነገር አንስቶ መብረቅ እንዲወረውርና እዛው ድርቅ አድርጎ እንዲያስቀራቸው የምጠብቃቸው ሰዎች አሉ አሉ። እንዴት አሁን ቤተክርስቲያን የዘረፉ ሰዎች እንደዚህ ያደረጉ፣ ታቦት ሸጡ፣ እንደዚህ ምናምን ሲባል እንኳን ታቦት ክርስቶስም ተሸጧል። በ30 ዓመት ተሸጧል። ባለቤቱ ኃይል ስለሌለው አይደለም፣ እግዚአብሔር በሚሰራበት ጊዜ ነው የሚሰራው። ግን አንዳንድ ሰው እግዚአብሔር ወዲያውኑ ጠብቆ የሆነ ነገር ሲደረግ እዛው አይኑ እንዳየችው እንዲቀጣ፣ እንደዛ ቢቀጣ ኖሮ ምድር ላይ ሰው ይኖራል? አይኖርም። ለእኔ የታየኝ ነገር እንደው የገሌ አሁን መሞት አለበት ያልኩበት 10 እጥፍ ነገር ነው የሰርቼ ሊሆን ይችላል። የኔ ሲሆን አይሰማኝም እንጂ ማለት እና በዚህ ምክንያት
በክርስቲያኖች ምግባር፣ በካህናቱ፣ በምዕመናኑ፣ በተለያዩ ሰዎች ምክንያት ከሃይማኖት ይወጡ አሉ። በጣም የምናውቀው ጋንዲ እኛ ሀገር ሆስፒታል የተሰየመለት ሰው ሁለት የተናገረው ነገር አለ። አንደኛ ክርስቶስን የሚመስል ክርስቲያን አግኝቼ ቢሆን ኖሮ ክርስቲያን ሆን ነበረ ብሎ ተናግሯል። ሁለተኛው አንድ የአውሮፓውያን ቤተክርስቲያን ሊገባ ሲል አትገባም፣ ይሄ ለነጮች ብቻ ነው፣ ለህንዶች ወይ ለአፍሪካዎች ለላቲኖች አይደለም አሉት እና ክርስቶስን ወደዋለሁ ክርስቲያኖችን ግን አልወዳቸውም አለ ይባላል። በጣም ከባድ። ሌላው ኒቼ የሚባል የምታውቁት ሰው ነው። በሌላ ስነ ጽሁፉ በጣም የተከበረ ሰው ነው። እግዚአብሔር ሞቷል ያሰኘው አስተሳሰብ ያለበት ሰው የካህን ልጅ ነው ራሱ። እሱ ደግሞ ምንድን ያለው በጣም ጠንካራው ክርስትናን ለመርታት በጣም ጠንካራው መከራከሪያ ክርስቲያኖች ናቸው። የሰማችሁ the strong argument against Christianity is Christians። ክርስትና ማዋረድ የፈለገ ሰው ክርስቲያኖችን እያሳየ ያውን ሃይማኖት ቢሆን ኖሮ እንደዚህ አይነት ሰዎች ይኖሩ ነበር እኛ ማለት ነው። እና በጣም በሚያሳዝን ሁኔታ ክርስትና አልከሸፈም፣ ግን አልተሞከረም፣ ግን አልተኖረም። የከሸፈ ሃይማኖት አይደለም፣ ያልተኖረ ሃይማኖት ነው። በትክክል ክርስትና ኖረ ነው ቢሆን ኖሮ ክርስቶስን ምን መስል ሆነም ቢሆን ኖሮ ምድር ላይ ክርስትናን ተቋቁሞ ሳያምን የሚቀር ሰው አይኖርም ነበር ህይወቱን ብንኖረው ነው። ምክንያቱም ክርስቶስን እኮ አይተነዋል። በሄደበት ያዩት ሰዎች በንግግሩ፣ በህይወቱ፣ በቅድስናው አምላክነቱን እንኳን ሳያውቁ ማለት እንደ ሰው ሊቋቋሙት አልቻሉም። አሁንም እግዚአብሔር የለም የሚሉ ሀገራት ይቸገራሉ። የለም እያሉ አንድ ጊዜ ጀርመን ሀገር የስቅለት ጊዜ በእነሱ ማለት ነው የስቅለት ቀን እዛ አሳልፌ ጭር ብሎ ነበር። አገሩ ኤቲስት ነው፣ ግን የተሰቀለበትን ቀን እንደ ሌላው ቀን መጨፈር መጠጣት ከበዳቸው። የምትቋቋሙ አይደለም ራሱ ኃይሉን ማንም አይችለው። በቅርብ ጊዜ ምናልባት ያያችሁ ከሆነ አንድ ጆርዳን ፒተርሰን የሚባል ክሊኒካል ሳይኮሎጂስት አለ። በጣም ብዙ ጥሩ ነገሮች ያሉት ሰው እና በሌላ ሚቶሎጂ በግሪክ በሮማን ሚቶሎጂ ከድንግል ተወለደ የሚባለው ቀድሞ ነበር በግብፅም በምንም እና ብዙ አማልክት አሉ። እነሱን ከክርስቶስ ጋር እያነጻጸሩ እሱ ከሌላው በምንም አይለይም የሚሉ አርጊውመንቶች ብዙ ይነሳሉ በብዙ ኤቲስቶች እና እያነጻጸረ እየተናገረ ሌሎች አማልክትን ወደ ክርስቶስ ሲመጣ መናገር አቅቶት አለቀሰ። አያምንም። ልባሩ ለምንድን ነው? አንደኛ ሺህ አምላክ ቢያመልኩ አምላኬ እኔን ሆነ ማለት የሚችሉ ሰዎች ክርስቲያኖች ብቻ ናቸው። እኛን የሆነ ነው ቅርበቱ ይወደናል ምናምን አይደለም። እኛን እስከመሆን ወርዶ ሰው ሆኖ በድካማችን ሊራራልን የማይችል ሊቀ ካህናት የለንም የተባለው ማለት ነው። በነገር ሁሉ እንደኛ የተፈተነ ነው። አንተን ሆኖ ያውቀዋል ክርስቶስ። እንደ አምላክነቱ አይደለም፣ አንተን ሆኖ እንደሚርብ ርቦታል፣ እንደሚሰማ ተሰምቶታል፣ እንደምትሰደበው ተሰድቧል። ስለዚህ ያውቀዋል። በዚህ ደረጃ ቅርባችን እንደዚህ አይነት አምላክ ይዘን ግን አይናችን እያየን ብዙ ሰዎች ከክርስትና ይሸሻሉ። ሌላውን ምኑን ትተነው አንዱ ግን ክርስትናን በጣም ወደ ኋላ የጎተተው የኛ የክርስቲያኖች ህይወት ነው። በተግባር ለመኖር ያብቃን አምላካችን። የሚገርማችሁ መጽሐፍ ቅዱስን ስታነቡ በተለይ በዚህ ዘመን ያለን ክርስቲያኖች፣ በዚህ ዘመን ያለን ምዕመናን ከክርስቶስ ይልቅ በጣም የምንመስለው ፈሪሳውያን ነው። ጸሐፍት ፈሪሳውያን አሉ አይደል? ብዙ ጸባዮቻችን ከነሱ ጋር የሚገጥሙ ጸሐፍት ፈሪሳውያንን ካልበለጠም ደግሞ የእግዚአብሔርን መንግስት ልንወርስ አንችልም። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ምን አትወርሱም ተብሎ ከነሱ እንኳን ትንሽ መሻል አለ። ግን በሚገርም ሁኔታ ክርስቲያን ማለት ክርስቶስን የሚመስል ነበር። ብዙ ጸባዮቻችን ግን የፈሪሳውያን ጸባዮች። ፈሪሳውያን ምን አይነት ሰዎች ነበሩ? ግብዞች፣ የሚመጻደቁ፣ ኃጢአተኛን ሲያዩ የሚፈርዱ ሰው ላይ በጣም ብዙ ሰዎች ክርስትና ውስጥ ሆነው በሰው ኃጢአት በጣም ሲፈርዱ ክርስትና እንዲህ ከሆነስ በአፍንጫዬ ይውጣ ብለው በጣም ብዙ ሰዎች ከክርስትና ወጥተዋል። ቤተክርስቲያን ወክለው የሚሳደቡ ሰዎች አሉ። የሰው የምግባር ስህተት ስናይ እንዴት አይነት እንደምንጨካከል እኛ ኃጢአት የምንሰራው ብሎ አንመስልም እኮ። በተለይ ደግሞ በዚህ በሶሻል ሚዲያ ዘመን በሚገርም ሁኔታ የሆነ ሰው አይውደቅ ብቻ ደግሞ ተሳዳቢዎቹ ሶሻል ሚዲያ ክፋቱ ምንድነው? ሲሳደቡ ተሳዳቢዎቹ እገሊት የኪዳነ ምሕረት ልጅ እገሌ ገብርኤል ልጅ ምናምን አለው። ቅዱሳት ስዕላትም አሉት። ሰው እንደው ራሱን ወክሎ ቢሳደብ ምን አለ? በኪዳነ ምሕረትን ቢተዋት እመቤታችን። በሚያሳዝን ሁኔታ
በጣም ፈራጆች፣ ሰው ላይ እንከን ስናገኝ በጣም ክፉ ቃል የምንናገረው ወደ ቤተክርስቲያን ቀርበናል፣ እግዚአብሔር እናውቃለን ምን። በዚህ ምክንያት ጸሐፍት ፈሪሳውያን መስለው ጸሐፍት ፈሪሳውያን ሰው በጣም ይንቃሉ። ኃጢአተኛ ብለው ደፍረው ሰው ላይ ይናገራሉ። ይቺ ሴት እንዴት አይነት ዘማዊ መሆኗን ቢያውቅ ኖሮ እኮ አያስጠጋትም ነበረ፣ ነቢይ ከሆነ እንዴት አይገለጥለትም እያሉ ይናገሩ ነበር። ራሳቸውን ደግሞ ይመጻደቃሉ። ቆመው በሳምንት 2 ጾማለሁ፣ አስራት አወጣለሁ፣ እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ እግዚአብሔር ያሳያቸው። ጸሎቱን ትተው የእሱን ኃጢአት ገምግመው የእነሱን ጽድቅ ገምግመው ከሱ ስለሽ በጣም ከባድ ነው። ለታይታ ለግብዝነት ይሄ የፈሪሳውያን። ክርስቶስ ግን እንደዛ አልነበረም። የኃጢአተኞች ወዳጅ ነበረ፣ መፍቀር ያጣል። በሚደንቅ ሁኔታ የታየው ከቀራጮች ጋር፣ በጣም ሰው ከሚጠላቸው ጋር፣ ከዘማውያን ጋር ቤታቸው ገብቶ ዛሬ በቤት እገባለሁ። ሰው በጣም የሚንቃቸው ሰዎች ስምዖን ዘለምጽ፣ ስምዖን ቤት ለምጽ እንግዲህ የዛን ጊዜ ኃጢአት ምልክት ነበር። እሱ ቤት ሲገባ አይታ ነው ባለ ሽቷ ማርያም እሱ ቤት ሳይንቅ ከገባማ እኔንም አይንቀኝም ብላ ሽቱ ይዛ ሄደች። ማንንም የማይንቅ ነበር ክርስቶስ። የሰዎች ድካም ላይ የማይፈርድ ነበር። ፈራጅ ሆኖ እኮ ነው ደግሞ የሚገርመው። ፈራጁ ማን ነው? እሱ ነው። ቢፈርድ ስራው ነው። አትፍረድ አይባልም እግዚአብሔር። ግን እሱ እንደዚያ ሆኖ እንኳን እኔ አልፈርድብሽም፣ ከሳሾችሽ ወዴት አሉ? ድንጋይ ይዘው ሊወግሯት የመጡትን ሰዎች የት አሉ? የሉም ጌታዬ፣ አንዳችስ እንኳ የሉም። እንግዲያው እኔም አልፈርድብሽም፣ በሰላም እንጂ የሚል ነበር። ስለዚህ ክርስትና አንዱ እንዲጠላ የሚያደርገው ፈሪሳውያንን የምንመስል ክርስቲያኖች፣ ተመጻዳቂ ክርስቲያኖች። ፈሪሳውያን መራር ተናጋሪዎች ነበሩ። በጣም አጥንት የሚሰብር ንግግር ይችላሉ። በጣም የሰው ልብ የሚጎዳ አይናገሩ የሚያሰኝ ማለት ነው። ስድባቸው ክርስቶስን ምን ያለው 3 ዓመት እኮ ያልተሸከመው ስድብ የለም። በጆሮው እኮ የተቀበለው ሕማማት ይበልጣል ከግርፋቱ በፊት። የአጋንንት አለቃ ብለውታል። ክብር ይግባው ክርስቶስ። ቤልዜቡል አለ። ቤልዜቡል የዝንብ ጌታ ማለት ነው። የአሕዛብ አማልክት ውስጥ ምን ያላሉት ነገር አለ? ብዙ የስድብ ቃል ተናግረውታል። 3 ዓመት ነው። ይሰማዋል። እሱ ፊት ለፊቱ የሰደቡታል፣ ከበስተጀርባ የሰደቡታል። ሰውም ላይ ሲናገሩ ሰብረው የሚናገሩ ነበር። አሁን እዚህ ዮሐንስ ወንጌል ምዕራፍ 11 ላይ ልብ ብላችሁ ከሆነ አይነ ስውር ሆኖ የተወለደው ሰው አልነበረ? ትንሽ ሊከራከሩት ሞከሩና ክርክሩን ማሸነፍ ሲያቅታቸው አንተ ሁለንተናህ በኃጢአት የተወለድክ ዕውር ሆነ የተወለድክ አሉት። ክርክሩ ሲያቅታቸው ወደ ሰውየው ነው የሚዞሩት። እንደዚህ አይነት ጸባይ ያለበት ሰው አለ። የሆነን ሰው የሆነ ነገር እንለውና ክርክሩ ሲያቅተን አላውቅም እንዴ አንተ። በጣም መጨካከን በጣም ይሄ የፈሪሳውያን ጸባይ ነው። ክርስቶስ ምን አይነት ነበር? አንድ ሰው አይሳደብም። ስድቡን ተውት እስቲ። በእውነት በጣም ድንቅ ቃል አለ እዚህ ማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 19 እንግዲህ እሱን እንደማንመስል እንዲገባን ነው። የመረጥኩት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ ይላል። መንፈሴም በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል ክርስቶስ። ከኔ ጋር ናችሁ? ፍርድን ለአሕዛብ ያወራል። አይከራከርም ክርስቶስ። ምን አይከራከርም፣ አይጮህምም። ድምፁን በአደባባይ የሚሰማ የለም ይላል። አንዳንድ ሰዎች ስለ ክርስቶስ ለማስተማር በሚል በየካፌው ሰው ሻይ የሚያስደፋሉ አስደንግጠው። ክርስቶስ ምን ይላል? አይከራከርም፣ አይጮህም። የጩኸት የኃይል እንደዚህ አልነበረም። አይከራከርም፣ አይጮህም። ድምፁን በአደባባይ የሚሰማ የለም። ጭምት ነበር ክርስቶስ፣ ትሁት ነበር። ፍርድን ድል ለመንሳት እስኪያወጣ በጣም ይገርማል። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም። ሸንበቆ አሁን የተቀጠቀጠ ሸንበቆ መስበር ይከብዳል። ጨርሷል፣ ስራውን ግማሽ ደርሷል። ስለዚህ እሱ ሰበር ማለት ነው። የሚጨስ ጧፋውን ልክ ሲጠፋ ምን ይሆናል? ይጨሳል። እሱም ማጥፋት ይከብዳል? በቀላሉ ይጠፋል። ክርስቶስ ግን የተቀጠቀጠ ሸንበቆ እንኳን አይሰብርም። የተቀጠቀጠ ሸንበቆ ምንድን ነው ካላችሁ እኛ ነና ኃጢአት የቀጠቀጠን ሸንበቆዎች ማለት ነው። ሰው ነው። ያንን አይነ ስውር ሲያበራ ምን ታያለ? ሸንበቆ ሲወዛወዝ ይታየኛል እንዳሉ ማለት። ከዛ መልሶ ሲዳስሰው ከሰው ወደ ክርስቶስ አሁን ጌታን አየለ። ለሁላችን አይናችንን ያብራል። ሸንበቆ የተባለው ሰው የተቀጠቀጠ ሸንበቆ ማለት በኃጢአት የተሰበረ ሰውነት ያለውን ሰው አይሰብርም ክርስቶስ። የሚጤስ ጧፍ
አያጠፋም ማለት ደግሞ ነፍሱ ልጠፋ ትንሽ የቀራትን ሰውዬ እንኳን አይሰብረውም ክርስቶስ። ገደል አፋፍ ላይ ያለችን ነፍስ ይመልሳታል እንጂ አይጎዳትም፣ አይሰብራትም። ሁላችንም በቸርነቱ ይመልሳል። ስለዚህ ክርስቶስን የምንመስል ክርስቲያኖች ብንሆን ኖሮ ክርስትና በተግባር ተገለጠ ያሰኝ ነበር። ብዙ ሰዎችም በእኛ ተስበው የሚገርማቸው የመጀመሪያዎቹ ክርስቲያኖች በጣም መንፈሳውያን ነበሩ። ክርስቲያኖች ሕይወታቸው ብቻ ራሱ ሌላውን የሚማርክ ነበር። እነሱን አይቶ ብዙ ሰው ወደ ክርስትና ተመልሷል። ወንጌል ገና ሳይጻፍ መጽሐፍ ሳይጠቀስ የእነሱ ሕይወት ጥቅስ ሆኖ ማለት ነው። እኛም ብዙ ጥቅስ እናውቃለን፣ ሕይወታችን ላይ ግን ብዙ ጥቅስ የለም። አንድ ጥቅስ ምን እነሱን አይቶ ሰው እንደውም በጣም ይገርማል። ቅዱስ አዩብ ጊዮርጊስ የተባለ አባት ምን ብሎ ጽፏል? በመጀመሪያዎቹ ክርስቲያኖች ዘመን አንድ ሰው ጸባዩ እንኳን በጣም ካማረ ይህ ሰውዬ ዛሬ የዋለው ከክርስቲያን ጋር ነው ይባላል አሉ። ዛሬስ ጸባዩ ከተበላሸ ነው መሰለኝ። አዎ በእኛ ምክንያት አይደል እንዴ? አንድ ቦታ የሆነ ሰው ሞቶ ሊቀበር ሲባል ሃይማኖቱ ይታወቅ ተባለ። መታወቂያ የለው ምን የለው ማተብ የለው ምንም የለው። ግን የሞተው ሰክሮ ስለሆነ ያው ምናልባት ኦርቶዶክስ ሊሆን ይችላል አሉ። የክርስቲያኖች መታወቂያ ይሄ ነበር አልነበር? ክርስቶስ ለሐዋርያቱ የሰጣቸውን መታወቂያ ልንገራችሁ። እርስ በርሳችሁ ብትዋደዱ ሰዎች የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ፍቅር ነበር መታወቂያ። በስካር መታወቅ፣ በዝሙት መታወቅ፣ በጸብ መታወቅ፣ በክፉ ነገር መታወቅ እና በጣም በሚያስነቅፍ መንገድ ስለምንኖር እግዚአብሔርን አስተችፍ ነው። አንድ ሁለት ነጥብ ላንሳና አጠቃልላለሁ። ተግባራዊ ክርስትና እንደሌለን የሚያሳየው እና ሊኖረን እንደሚገባ የሚያሳየው ለሌላው ነፍስ አለመጨነቅ ነው። በጣም ለራሱ ጸሎተኛ፣ ጾመኛ ህይወቱን አስተካክሎ ስለሌላው ግድ የማይሰጠው እና ምንም የማይመስለው ከሆነ ክርስቲያን አይደለም። ለወንድሙ መዳን የማያስብ ሰው ገና አላመነም ይላል ቅዱስ ዮሐንስ አፈወርቅ። ለሌላው ነፍስም የሚጨነቅ እኔ ምን አገባኝ የራሴን ህይወት ነው የምኖረው፣ ቤተክርስቲያን ሄዳለሁ፣ እማራለሁ፣ ጸልያለሁ፣ ንስሐ ገባለሁ፣ ሥጋው ደሙን እቀበል፣ የሌላው አይመለከተኝም ካልክ ከቃየል በምንም አትሻልም። የወንድሜ ጠባቂው እኔ ነኝ እንዳለው ማለት ለወንድሙ መዳን የሚጨነቅ ቅዱስ ጳውሎስ ስለ መብል ባስተማረበት ስፍራ አንተ እውቀት አለኝ ብለህ ባርኬ በበላ ችግር የለውም ብለህ ትበላለህ፣ ወንድም ግን እውቀት ከሌለው በዚህ ይሰናከላል። ክርስቶስ የሞተለት ወንድም እንዲጠፋ እያደረክ ነው ይላል። ማን የሞተለት? በአንተ እውቀት ምክንያት ክርስቶስ የሞተለት ወንድም ነው። እና ሰው እኔ ካለ ራሱ ክርስትና ውስጥ ገና አልገባም ማለት ነው። እኔ ማለት እኛ ማለት ነው። ለዚህ ነው አሁን እኛ ቤተክርስቲያን ጸሎት እኛ ነው። ክርስቶስም አባታችን ሆይ ነው እንጂ አባቴ ሆይ ብሎን ብቻችሁን ስትጸልዩ አባቴ ሆይ ነው አባታችን ሆይ የምትሉት ተመልከቱ። አንድ ላይ ነው። እንደውም አንዱ ምን አደረገ መሰለህ? ገነት ሄዶ አሉ አንኳኳል። ማን ነው ሲሉት እኔ ነኝ ሲል አትገባም ማለት እኛንን ካለ ነው የሚገባው። እንደ ክርስቲያን ማለት ደግሞ እንደዛ እንዳይመስላችሁ ሊትራል እኔ ብላ አትገባም ነው። እኛ ማለት ወንድሜ ማለት እህቴ ማለት አባታችን ሆይ በሰማያት የምትኖር ብቻህን ሆነ እንኳን ከወንድም ጋር እንድታወራ ወንድምን አካተህ እንድትጸልይ ይፈልጋል እግዚአብሔር። ህብረታችንን ይፈልጋል እና የምንኖረው ኑሮ ህይወታችን ሌላውን አላሰናከለ ግድም አይሰጣል። እኔ ራሴን ልኖር እንጂ ምን ቸገረኝ ካልን ክርስቲያኖች አይደለም። አንድ አይነ ስውር በጣም ይገርማቸዋል። በጨለማ ሲሄድ በሌሊት ማለት ሲሄድ ፋኖስ ይዞ ይሄዳል። የሰማችሁ ፋኖስ ይዞ ይሄዳል። አይኑ ግን አይ እና አንድ ሰው አየውና ሳቁ መጣ። ምን ያደርግለታል? ምን ያደርግልሃል አንተ? ታይ ምን ያደርግልሃል? አይ ሰዎች እኔን ካላዩ መተው ከኔ ጋር ምን ይላሉ? አንዳንዴ ለሰው መያዝ ያለብን ፋኖስ አለ። ለሌላው ነፍስ መጨነቅ ማለት ነው። ይህ የክርስትና አንዱ መገለጫ ነው። የመጨረሻው የምናጠቃልልበት ምንድነው? ክርስትና ከቤተ ክርስቲያን መውጣት አለበት። ከቤተ ክርስቲያን ውጪ መታየት አለበት። እስቲ በሉ እናንተ የምድር ጨው ናችሁ። የምን ጨው? የምድር ጨው የሚጨመረው ጨው ውስጥ ነው ወይስ ወጥ ውስጥ ነው? ወጥ ውስጥ። ጨው ውስጥ ይጨመራል አይጨመርም? ቤተ ክርስቲያን ውስጥ አንዳንድ ሰው በጣም መንፈሳዊ ነው፣ ትሁት፣ ሰላምተኛ። እንደው እኔ በተለይ ጠበል ቦታ እንዲህ ቅዳሴ ምን የሚታይትና ሀገር ውስጥ እኮ ቢስፋፋ በቃ ሰላም ነው ነው። ትሁት ነው። ሲወጣ አውልቆ ከነጠላው ጋር ያስቀምጠዋል። መንፈሳዊነቱን፣ ትትናውን፣ ሰው ማዳመጡን፣ መታዘዙን
ያስቀምጠውና ልክ ሲወጣ ሌላ ሰው ይሆናል። ከዛ ምን ነው አየኸኝ ይላል። ክርስትና ጨው መሆን ካለበት ለዓለም ነው። ጨው ውስጥ አይጨመርም። እናንተ የምድር ምንድን ናችሁ? ጨው ናችሁ አለ። ስኳር ናችሁ አለ። ስኳር ናችሁ አለ። ስኳር ናችሁ አለ ማለቱ ምንድነው መሰላችሁ? ስኳር እንድንሆን አይፈልግም። ዝም ብሎ ደግሞ ክርስትና ማለት ዝም ብሎ መገልፈጥ፣ የውሸት የማስመሰል መቅለስለስ ለሁሉ እንደዛ ማለትም አይደለም። እናንተ የምድር ስኳር ናችሁ አይደል? የምድር ምንድን ናችሁ? ስኳር ጨው ወጥ ውስጥ ይገባ ጥሩ ነው አይደል? ትበላላችሁ፣ ያበላሸዋል ወጡ። ስለዚህ ጨው እንድንሆን፣ ጨው ስትቀምሰው እኮ ብቻውን አትበላው፣ ላይጣፍጥ ይችላል። አንዳንድ ጉዳዮቻችን ለዓለም ላይስማሙ ይችላል። ዓለሙን ላንመስል እንችላለን። በልባችሁ መታደስ ተለወጡ እንጂ ይችን ዓለም አትምሰሉ ተብሏል። ፍጹም መመሳሰል አለን ክርስትና። እንደዛ ከሆነ የምድር ስኳር ሆነ ማለት የምድር ጨው ነው መሆን ያለብን። ጣዕም መስጠት እንጂ ማጣፈጥ አይደለም የክርስቲያን ሚናው። ከቤተ ክርስቲያን ውጪ ክርስትና ከሌለ ልክ እንደነዚያ ሴቶቹ ሽቱ ይዘው ሊቀቡ ይሄዱ ነበር ክርስቶስን አይደል? በማለዳ ተነስተው ሽቱ ሊቀቡ ይሄዱ ነበር ወደ መቃብሩ። ጌታ ተቀብሯል ብለው ስላሰቡ ነው ሽቱ ያዙት። ከተነሳ በኋላ ግን ሽቱ ይዘው ወደ መቃብሩ ሄዱ። ለምን? ጌታ ምን ብሎ ተነስቷል። እሁድ ቤተክርስቲያን ልናስቀድስ ስንሄድ ብቻ ከሆነ መንፈሳዊ የምንሆነው ክርስቶስ ገና አልተነሳም ለኛ ማለት ነው። አሁንም ተቀብሯል አንተኛ ጭንቅላት ውስጥ። ሽቱ ይዞ እንደመመላለስ ይሆናል ለማስቀደስ ኪዳን ለማድረስ የምንሄደው። ከቤተ ክርስቲያን ውጪ ይዘነው መውጣት አለብን። ክርስቶስ ይህንን አሳይቶናል። እስቲ ምድር ላይ ወንጌሉን አንብቡት። ጌታ ያረገጠው ቦታ አለ ወይ? ያልተገኘበት ክስተት አለ ወይ? ሰርግ ቤት ተገኝቷል፣ የመጀመሪያው ታምሩ። ለቅሶ ቤት ተገኝቷል። ሰርግ ቤትም ጥሩኛ አለ ማለት ነው። ሰርግ ቤት ይፈልጋል እግዚአብሔር መገኘት። ክርስቶስን ሰርጋችን ላይ መጥራት አለብን። አንዳንድ ሰው ሰርጉን በቤተክርስቲያን ባያረግ ደስ ይለዋል። ሰርግን ቤተክርስቲያን አለማድረግ ማለት ትርጉሙ ምን መሰላችሁ? እግዚአብሔር ወይ ትልቁ የደስታ ቀን እንዳትመጣ አደራህን። ምክንያቱም በህይወት ትልቁ የደስታ ቀን መቼ ነው? የሰርግ ቀን። ደስ ያለኝ ቀን የመጨረሻው ቀን እንዳትመጣ ማለት ነው። በጣም ከባድ ነው። ስንጸልይ በሰማያት የምትኖር አባታችን ወይ እንላለን። አባታችን ሰርጋችን ላይ ባይመጣ ደስ ይለናል? በህይወት የሌሉ እንደሆን እናዝናለን። በኖረው እናላለን። ሙሽሮች ይረበሻሉ፣ ያለቅሳሉ። ከቤተክርስቲያን ውጭ ማግባት ማለት የሰርግ ቀን እግዚአብሔርን አባትን አለመጥራት ማለት ነው። ሰው ሙሽራ የሚወጣው ከቤቱ ነው። ታጅቦ እልል ተብሎ ከቤቱ ነው። የእግዚአብሔርን ቤት ስንጠራት ቤተ ክርስቲያን እንላት። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያኖች ቤት። ከቤት ያልወጣም የሰርግ ቀን ማለት ነው። ሌላ ቦታ ስናደርገው ከቤት ያልወጣም። ቤተ ክርስቲያንም ቤት ያደለችም። ከዚህ ሰውረን እግዚአብሔር አው በተቻለ አቅም ለቅሶም ላይ ይፈልጋል እግዚአብሔር። የለም ሐዘን ላይ ሲሆን ከእግዚአብሔር የሚጣሉ ሰዎች አሉ። በእነሱ የተጀመረ ይመስል ሞት ማለት ነው። አትዘኑ አይልም እግዚአብሔር። ግን ከመጠን ያለፈ ተቃውሞ መኖር የለበትም። ክርስቶስ ሰርግ ቤት ተገኝቷል፣ ለቅሶ ቤትም ተገኝቷል፣ ሐዘንተኞች ጋርም ተገኝቷል። አጽናንቷል፣ አልቅሷል። አብሮ እንደሚያስነሳው እያወቀ አለቀሰ። ላላዛር ይሰማዋል ማለት ነው። የኛ ሐዘን አያችሁ፣ ሲያለቅስ አዩና እንዴት ይወደዋል አሉ። እንባውን አፈሰሰ። እንዴት ይወደው ነው አሉ። ግን እሱ እንባውን ብቻ አይደለም ለሁላችን ምኑን አፍስሷል? ዓርብ ዕለት ደሙን ጭምር አፍስሷል። ላላዛር ያለቀሰ ጌታ ለሁላችን ደግሞ ደሙን አፍስሷል። ክርስቶስ ሕሙማን ጋር ነበር። ስራ ቦታ ላይ አሳ አጥማጆች ጋር ሄደዋል። ስለዚህ መስሪያ ቤታችሁን ይዛችሁ እንድትሄዱ ነው። አንዳንድ ሰዎች ስራ ቦታ ክርስቶስ እንዲመጣ አይፈልጉም። ንግድና ሃይማኖት አብሮ አይሄድ የሚሉ ሰዎች አሉ። ልክ ቤተክርስቲያን ጥለነው ማለት ነው። የምንሰራው ቢዝነስ ላይ የምንማረው ትምህርት ላይ እንዲመጣ አንፈልግም። ሂድልን አሉት ይላል ክርስቶስ። እንደዚህ በወንጌል ውጣ ከከተማ ውጣልን አሉት። የምናስወጣዋለን። ሰራተኛው ስራው ላይ፣ ተማሪው ትምህርቱ ላይ ባይኖር ደስ ይለዋል። ጥጋ ሲዘል የህይወታችን አንድ አካል ማድረግ እንፈልጋለን። እግዚአብሔር በሁሉ የሞላውን አምላክ በሆነ ነገር ልንመድበው እንፈልጋለን። ሁሉ ነገር ውስጥ ክርስትናችን መገለጽ አለበት። በባለጠጋ ቤት ነበር፣ በድሃ ቤት ውሃ የምትቀዳ ሴትም ሄዶ አናግሯል ክርስቶስ። በሌሊትም አስተምሯል፣ በቀንም አስተምሯል፣ በታመሙ ዘንድ አስተምሯል። ክርስትናችን ሁሉ ቦታ እንዲገለጽ በቸርነቱ ይርዳል። መጥምቅ ዮሐንስ ያለውን ልንገራችሁ እና አጠቃልላለሁ። መጥምቅ ዮሐንስ ሲሰብክ በምድረ በዳ አስተምሮ ሲጨርስ ህዝቡ መጡና ምን እናድርግ አሉት ይላል። በነገራችን ላይ ስብከት የመጨረሻ ውጤቱ ህዝቡን ምን እናድርግ ማስባል። አቤት አቤት የዛሬው ትምህርት ማስባል አይደለም።
አንዳንዴ በቃ ደስ ብሎ ዛሬ ተማርኩት ብሎ ሰው አንድ ነገር ልቡ ካልተቀየረ ንስሐ ካልገባ ምን ላድርግ ካላለ ጥቅም የለውም አለ። አንዳንድ ሰው ፕሮሰሱ አንዲት እናት ምን አሉ ይባላል። አቤት የዛሬው ሰባኪ አለው 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 ምን አለ አሏቸው። አይ እንጃ ብቻ አለው እንጂ አለው አይነት መረዳት አለ። ከዚህ ጠብቀን እግዚአብሔር እና የስብከት ዓላማው ሰውን ማስደሰት ማስጨብጨብ አይደለም። ቅዱስ ዮሐንስ አፈወርቅ ሲያጨበጭቡለት በሕይወታችሁ አሳዩኝ፣ ኑሩትና የተማራችሁትን በተግባር አውሉትና ያኔ ነው ለእኔም የሚጠቅመኝ ለእናንተ የሚጠቅመው ይላል። መጥምቁ ዮሐንስ ጋር መጡና ምን እናድርግ አሉት። ቅዱስ ጴጥሮስንም አንድ ስብከት ሰብኮ 3000 ሰው መጥቶ ምን እናድርግ አለው ይላል። በአንድ ስብከት 3000 እኛ በ3000 ስብከት አንድ ሰው ምን እናድርግ አላስባለም። እና ምን እናድርግ ሲሉት መጥምቁ ዮሐንስ በሉ እንደኔ ጠፍር ለብሳችሁ የግመል ፀጉር ለብሳችሁ መንኑ አላሉ። እሱ መናኝ ነው ቢልም ያምርበታል አይደል? ባህታዊ ነው። ግን ሰው ሁሉ እንዲመነኩስ አይደለም እግዚአብሔር ጥሪው። እንደየስራቸው መደበላቸው። ህዝቡን ምን እናድርግ ሲሉት ሁለት ልብስ ያለው ለሌላው አንዱን ይስጥ፣ ምግብም ያለው እንደዚሁ ያድርግ መጽውቱ አላቸው። ቀራጮች መጡ፣ የቀረጥ ስራ የሚሰሩ ሰዎች ደግሞ እኛስ ምን እናድርግ አሉት። ከታዘዘላችሁ በላይ አትውሰዱ፣ ጉቦ አትብሉ፣ የሰው ገንዘብ አትውሰዱ፣ ከታዘዘላችሁ በላይ። ወታደሮች መጡ፣ ጭፍሮች ይላቸዋል። ጭፍሮችን መጥተው መጥምቁ ዮሐንስን ምን እናድርግ አሉት። እናንተ ደግሞ ግፍ አትስሩ አለ። ምን አትስሩ? ወታደሮች ብዙ ግፍ እንደሚሰሩ አናውቅም? አላየንም? አይተናል። አትስሩ፣ ግፍ አትስሩ፣ አትክሰሱ በሐሰት ደሞዛችሁ ይብቃችሁ አላቸው። ስለዚህ ክርስትና ሁሉም ሰው ኦርቶዶክሳዊ ቤተክርስቲያን ሁሉም ሰው እንዲመንን፣ ሁሉም ሰው እንዲመነኩስ፣ ሁሉም ሰው ገዳም እንዲገባ አይደለም እቅዷ። ሁሉም ሰው ይህንን ጥሪ ላይኖረው ይችላል። ግን የምትኖርበትን ህይወት ገዳም እንድታደርገው ትፈልጋለች። አንተ ወደ ገዳም ባትሄድ ገዳም ወደ አንተ እንዲመጣ ትፈልጋለች። ህይወቱ ውስጥ እግዚአብሔር እንዲገባ ማለት ነው። ስራችን ውስጥ፣ ነጋዴው ንግዱ ውስጥ፣ ወታደሩ ውትድርና ውስጥ፣ ባለስልጣኑ ስልጣን ውስጥ እግዚአብሔር እንዲገባ ትፈልጋለች። ያንን ስናደርግ በትክክል ክርስቶስ በእኛ ህይወት ውስጥ ታይቷል ማለት ነው። እና ሲመጣ በሚጠይቀን ተግባራዊ ክርስትና ነው። በነገራችን ላይ አምናህል ምናምን አይደለም። ጌታ ሊፈርድ ሲመጣ ያለንን ነው እንግዲህ ባለቤቱ ነው። ምንም እኛ አንጨምር ማንቀንስ። በግራ በቀኝ ያቆማችኋል፣ ብራብ አብልታችሁኛል፣ ብጠማ አጥጥታችሁኛል። አይ እኔ ብራብ አበላችሁኝ የሚለኝ አሁን እኔ ደሃ ነኝ፣ በምን አቅሜን የማበላው ተማሪ ነኝ፣ ይህን እንኳን እኔን አይጠይቀኝም የሚል ካለ ብጠማ አጥጥታችሁኛል ይከብዳል። ውሃ ይከብዳል። ሰው ማብላት ቢያቅተው ምን ይችላል? ማጠጣት ይችላል። አይ እኔ ውሃም የለኝም። መቼስ አንዳንድ ሰው ልከራከር ካለ እኔ ውሃም የለኝም ካለ ታምሜ ምን አላላችሁኝ ለመጠየቅ ምን ያስፈልጋል? እግር ነው መሄድ ነው። ለድሃው ለባለጸጋውም ለሁሉም እኮ ነው የመደበው ክርስቶስ። ብራብ አላበላችሁኝም፣ ብታመም አልጠይቃችሁኝም፣ ታስሬ አልጎበኛችሁኝም፣ ሁሉንም ነው የሚጠይቅ። በነገራችን ላይ ሐኪሞች ሆነው ታምሜ ያልጠየቃችሁኝ የሚባሉ አሉ የሉም? ሐኪሞች የት ነው የሚውሉት? አቤት ይቅርታ አድርጉልኝ፣ ሐኪሞች አሉ እዚህ ብዙ። ሐኪም ሆኖ ታምሜ ያልጠየቀኝም የሚላል። ኧረ እኔ ሆስፒታል ነው የምውለው። አይ ሆስፒታሉ ለግል ላጠይቀው ትችላል። ወታደር ሆኖ እስረኛ እየጠበቀ ታስሬ አልጠየቀኝም፣ ምናልባት ግፍ እየሰራ ሊሆን ይችላል። ስለዚህ እግዚአብሔር ተግባራዊ ክርስትና እንድንኖር እሱን እንድንመስል ይፈልጋል። ይህን ለማድረግ በቸርነቱ ይርዳል። እንግዲህ ከሚመጣው ሳምንት ጀምሮ ክርስትና ተግባራዊ ክርስትና ለምን አስፈለገ የሚለውን ነው ዛሬ ያየነው። ክርስትና በተለያዩ ህይወታችን ላይ ክርስትናና የንግድ ህይወት፣ ክርስትናና የስልጣን ሲኖረ፣ ክርስትናና ማህበራዊ ህይወት፣ ስኬት፣ ምን ብዙ ጉዳዮች አሉና አንዳንድ ማህበራዊ ጉዳዮች እየመረጥን እንቀጥላለን። ይቆየን፣ የሰማነውን በልቡናችን ያሳድርብን። 1-2 ደቂቃ ስላለኝ እመቤታችን ትናንት በዓል ስለነበር አንድ ዜማ እንድል ይፈቀድልኝ ይቻላል? ጽርሐ ቅድሳቱ ማርያም ጽርሐ ቅድሳቱ ማርያም ዘወ
ቅድሳቱ ማርያም ጽርሐ ቅድሳቱ ማርያም ዘወርቅ ማልፈድ ወሱራሪሃ ዘመረግድ ዘወርቅ ማልፈድ ወሱራሪሃ ዘመረግድ ዘወርቅ ማልፈድ። ይህ ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። የሰማነውን በልቡናችን ያሳድርብን። በመምህራችን ላይ አድሮ የመከረን ያስተማረን ልዑለ ባሕሪ የቅዱሳን አምላክ የእግዚአብሔር ስም ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል 30፣ 60፣ 100 ፍሬ እንድናፈራ የአባቶቻችን የቅዱሳን አምላክ እግዚአብሔር ሁላችንም ይርዳን። በእውነት በሕይወታችን በክርስትናችን እጅግ የሚጠቅመውን የተግባራዊ ክርስትና ላስተማረን ወንድማችን ረጅም ዕድሜን ሙሉ ጤንነትን ያድልልን።